በዛሬው ቪዲዮ መሀል ላይ መቲያና አዝራ አብረው የሚያድሩበት በዚህም ጊዜያት ላይ ሁሉንም ነገር ከአልጋ ስሩና አዝራ የምትመለከትበትንና ለአዝራ ባለ የሚመጣበትን በሌላ በኩል የመቴ እናትና እንዲሁም አዝራ የሚጣሉበትን ትዕይንት እየቀርብ ያለው ወደ አጓጊውም ትዕይንት አለፍኩም። ኤንጅላ ከንፈሮቿን ለመሳም ዝግጁ በሆነችበት ሰዓት ላይ መቴ እሷን ጠጋ ብሎ ሊስማት ኤንጅላ አይኗን ስትጨፍን በድንገት አዝራ መጎዳቷን የተመለከተው መቴ ወዲያው ኤንጅላን ሳይስማት በፍጥነት እሷን ትቷት ወዲያው ወደ አዝራ ጋር ይሄዳል። አይኖቿን ስትገልጥ ከፊት ለፊቷ መቴ የለም። የተመለከተችውን ነገር ኤንጅላ ማመን አልቻለችም። መቴ እወድሻለሁ፣ አፈቅርሻለሁ ያላት ወንድ ከሷ ጋር ተንስቶ ወዲያው ወደ አዝራ ጋር እንደሄደ ትመለከታለች። ታክሲም በማስቆም በፍጥነት ወደ መኪና ውስጥ በማስገባት መቴ አዝራን ወደ ቤቷ ይዟት ይሄዳል። ሁሉንም ነገር ኤንጅላ ትመለከታለች። ኤንጅላ ዳግመኛ ልቦቿ ይሰበራሉ። መቴ አዝራን በፍጥነት ይዟት ወደ ቤቷ ይዟት ይሄዳል። ምናልባት ከታመመችና ደግሞ ራስ መታቷ አደጋ የሚያደርስ ከሆነ በማለት ቤቷ ውስጥ ዶክተር ጠርተውላትም ይገኛሉ። አዝራ ግን ትነቃለች። የታመመችበትና ራሷን ልስት ያደረጋት ልዩ ነገር መቴን በሰዓቱ ከጎኗ በመጣቷ ነበር። እናም ይህንን ሁሉ ነገር አዝራ ውሸቷን መሆኑ መቴ ይገባዋል። ስለዘከረችም ቆዳው ቤት ውስጥ መግባት ብቻ እንዳለባትም ይነግራታል። ይህ ሴት መቴ በሰዓቱ የት እንደነበርና ይህ ሁሉ ነገር ለምን እንደተፈጠረ ይናገራል። እናም በጣም ይናደዳል። እንዲሁም ደግሞ ኤንጅላ ወደዛ ስፍራ ስትመጣ የእሷን መጋበዝ የተመለከቱት የአዝራ እናትም ለምን እንደመጣች እቤት እንነጋገራለን በማለት ትነግራታለች። ፊሊዝ በመጨረሻ አዝራን ቤቷ ውስጥ እንድትተኛና እዛው ክፍሏ ውስጥ እንድትቀመጥ ካረገቻት በኋላ ወዲያው አሁን መነጋገር የምፈልገው ከአዝራ ጋር ትላለች። ዚያና ፋህሩንሳ አሁን የሚገኙት ለብቻቸው ነው። ፋህሩንሳ አንድን ነገር ለዚያ ትነግረዋለች። ዚያ ማለት የመቴ አያት ነው። እናም ገንዘባቸውን ምናልባት ይቺ ሴትዮ አደጋ ላይ እንደምጥልባቸውና አዝራ ይህ ሁሉ ነገር የሚገባ ሴት አለመሆኑን ትነግረዋለች። እሱም በዚህ ጊዜያት ላይ ልክ ብለሻል፣ እኔም አላመንኩባትም ሲል ይነግራታል። አዎ፣ ስለዚህ ይችን ሴት ማስወገድ ለምን እንደዛ እንደምልል ሊገባ ይገባል። ምክንያቱም ደግሞ የተመልከት ራሷን አወርዳለች። መጠጥ ቤት ውስጥ የሄደችው አጓጉል አለባበስ ለብሳ ነው በማለት ፎቶዎችንና ሁሉን ነገር ለዚያ ታሳየዋለች። ኮንት እዚያ ምናልባት የፋህሩንሳን ሀሳብ ይሰማ ይሆን? ይህ ሁላችንም ጥያቄ ነው። አዝራ ኤንጅላ በምትመጣበት ጊዜያት ላይ ለእሷ የሚሆኑ መድኃኒቶችንና እንዲሁም እቃዎችን እንድትሰጣት ትነግራታለች። መድኃኒቱን አውቃ ነበር መዋጥ የፈለገችው እንዳመማት ለማስመሰል። በዚህ ጊዜያት ላይ ግን በድንገት ኤንጅላና እንዲሁም አዝራ ብቻቸውን በተገኙበት ሰዓት ላይ መቴ ወደ ስፍራ ወደዛ ቦታ ይመጣል። እናም በዚህ ጊዜያት ላይ ከአልጋው በታች እንድትተኛ አዝራን ታደርጋታለች። አዝራ ከላይ ከታች ደግሞ ኤንጅላ ትሆናለች ማለት ነው። ስለዚህ ኤንጅላ ከአልጋው በታች ሆና ማንም ሰው አይመለከታትም። መቴና እንዲሁም ደግሞ አዝራ አንድ ላይ አልጋ ላይ ሲተኙ ከታች ሆና ኤንጅላ ትመለከታለች ከአልጋው ታች። በዚህ ጊዜያት ላይ ነበር ዳግመኛ የኤንጅላ ልብ የተሰበረው። የምትወደውን ፍቅረኛዋን ከሌላ ሴት ጋር ተኝቶ በዚያውም ደግሞ ከአልጋ በታች ሆና ሁሉንም ነገር ማየት ጀመረች። መመልከት፣ መስማት። ኤንጅላ እጅግ በጣም ከዓይኖቿን ይወጣሉ። አዝራ ግን ኤንጅላን እንደ አሻንጉሊት ስለምትመለከታት ምንም አላስጨነቃትም ነበር። መቴም ዙሩ ሊተኛ ባለበት ጊዜያት ላይ እንደሚያፈቅራትና ስለ ሁሉ ነገር እንዲነግራት እያስገደደችው እየሳመችው ትገኛለች። ይህንን ሁሉ ነገር እያደረገች ያለችው አዝራ ኤንጅላን ለመጉዳት ነው። ምክንያቱም የልጅነት ፍቅሯ መቴ ስለነበረ። አሁን ጊዜው ይነቃል። በሚነጋበትም ሰዓት ላይ ኤንጅላ በድንገት ትነቃለች። ከነቃችም በኋላ ወደ ላይ ብድግ ስትል የአልጋው ጠርዝ ይመጣታል። የአልጋው ጠርዝ በሚመታበት ጊዜያትም ላይ ትደነግጣለች። መቴም ምንድነው አሁን የጮኸው ነገር በማለት ከእንቅልፉ ይነቃል። እናም አዝራ የሆነ ነገር አለ እዚህ ቤት ውስጥ የሆነ ነገር አለም ሲል ይነግራታል። እሷ ውዴ ፍቅሬ እባክህ ምንም ነገር የለም አትጨናነቅ፣ ሂድ አንተ ሸዋሩ ሰድ በማለትም እሱን ከእንቅልፉ ትቀሰቅሷለች። በዚህም ጊዜያት ላይ በፍጥነት ኤንጅላ ውጪ በማለት አዝራ ኤንጅላን እንድትወጣ ታደርጋታለች። ከአልጋው በታች ያደረችው ኤንጅላም ወዲያው ወደ ክፍሏ ውስጥ ትገባለች። ወደ ክፍሏ ልትገባ ባለችበት ሰዓት ላይ ሙበራን ታገኛታለች። ሙበራ ስልክ እያወራች ነበር። እናም ስልክ የምታወራበት ምክንያት ደግሞ በኤንጅላ የተነሳ ነው። ይህም የሆነበት ዋነኛ ምክንያት ደግሞ
ለኢንጅላ የሚሆን ወንድ ስለተገኘና የኢንጅላ ልታገባ የበለችበት ጊዜ መድረሱን ሙባራት ነግራታለች። ኢንጅላ ግን አሻፍረኝ ማንንም ሰው አላገባም በማለት ለአክስቷ ትነግራታለች። ሙበራ አሁንም ቢሆን ከአቲፍ ጋር ናት። ሙበራ ስለ አቲፍ የምታውቀው ትልቅ ሚስጥር አለ። በዚህ ሚስጥር የተነሳ ወደ አቲፍ ጋር የመቅረብ እድሉን ያገኘች ብቸኛ የቤቱ ሰራተኛ ሴት ናት። እናም ሁለቱም ግንኙነት አላቸው። የእነሱ ግንኙነት ምንድን ነው? በቀጣይ ቪዲዮ እንድሰራላችሁ ከፈለጋችሁ ሀሳባችሁን ኮመንት ስፍራ ላይ አስቀምጡልኝ፣ የምሰራላችሁ ይሆናል። የኮንት ቤተሰቦች አንድ ላይ እየተመገቡ ባሉበት ጊዜያት ላይ አንድ ወረቀት አዘጋጅተው ለኮንት ዚያ ይሰጡታል። ይህ ወረቀት ደግሞ አዝራ ምንም አይነት ውርስ ከቤተሰቡ መውረስ እንደማትችል ነበር። ይህንን ያሰራቸው ፋሮንሳ እንዲሁም ጉልተን በመሆን ነው። ሁሉም ነገር ኮንት ያጸድቀዋል። ምክንያቱም ደግሞ ይህን ነገር ስለሚፈልገው ነው። ፋሮንሳ አሳምነዋለች። ይህን ነገር እንዲያደርግም ለምነዋለች። መቴ ሙሽራዋን ከቤት ውስጥ ይዞ መውጣት ፈልጓል። ይዞ መውጣት የፈለገበት ዋነኛ ምክንያት ደግሞ ከእናቱ ጋር ይዞ ለመሄድ ነው። በሌላ በኩል ስለ ትዳሩና እንዲሁም ደግሞ ገንዘብ መውረስ እንደማትችል ለአዝራ ያንን ወረቀት ማስፈረም እንዳለባቸው ቤተሰቡ በሙሉ የኮንት ቤተሰቦች ይከራከራሉ። ታንሱ፣ ጉልተን እንዲሁም ቤልጊ ሁሉም እርስ በርሳቸው ተሰብስበው ያወራሉ። ጉልተን ስለምንም ነገር ባታውቅም እንኳን ግን ደግሞ ይህን ነገር ማዘጋጀታቸው ቤልጊን በጣም አናዷታል። ታንሱን ብትሆን በጣም ይገርማሉ ስትል ስለ ኮንትና እንዲሁም ስለ ፋሮንሳ ያስባሉ። ኢንጅላ አሁን እየተከታተለች ያለችው መቴን ነው። በዚህ የተነሳ በሩቁ የምትመለከተው የመቴንና የአዝራን አንድ ላይ መሆን ነው። ይህን ስትመለከት እጅግ በጣም ማልቀስ ትጀምራለች። ኢንጅላ መቴን ትወደዋለች፣ ግን ያ እውነት ሊሆንላት አልቻለም። ኢንጅላ በልጅነቱ መቴ ቃል የገባላት ትልቅ ሆኖ እንደሚፈልጋት የነገራት እያንዳንዱ ነገር እውነት ቢሆንም እንኳን አሁን ግን ከአዝራ ጋር በመሆኑ የተነሳ እጅግ በጣም አዝና ትገኛለች። በሙበራ አሁንም ቢሆን ኢንጅላን ለማሳመንና ለመዳር ብትሞክርም እንኳን ግን ሊሳካላት አልቻለም። በመጨረሻ መቴ እናቱን ለማስተዋወቅ አዝራን ይዟት ይሄዳል ጉልተን ጋር። ጉልተን በዚህ ነገር አልተደሰተችም። አዝራም ቢሆን ጸባዋ በጣም የሚያምር አይደለም። ምንም እንኳን የዋህና ጨዋ ሁና ብትቀርብም ጫማዎቿን ገና ከመግባቷ በፊት ብታወልቅም ለሁሉም ነገር ክብር ብታሳይም ለጉልተን ስጦታ ይዛ ብትሄድም ግን አዝራ እና እንዲሁም ጉልተን ሊስማሙ አልቻሉም። ጉልተን የአዝራን ነገር ምንም አልወደደችውም። ይህ ሁሉ ነገር ድራማ እንደሆነ ገብቷታል። መቴ እዛ ቦታ ስላለ እንዲሁም ታንሱ ስላሉ ነበር ይህ ነገር የተፈጠረ ያለ ይመስላል። እናም በመጨረሻ ጉልተን እንዲሁም አዝራና መቴ አንድ ላይ ይቀመጣሉ። መቴ በድንገት ካለበት አሁን ለብቻቸው ሁለት ሰዎች አንድ ላይ ተቀምጠዋል። ጉልተንና እንዲሁም ደግሞ አዝራ አሁን ትክክለኛ ማንነቷ ይወጣል ከጉልተን ጋር። ጉልተንም አንቺ ልጅ አልወደድኩሽም፣ ጸባይሽም አያምርም ስትል አዝራ ትነግራታለች። አዝራም ግን ደግሞ መቴ እኔን ይወደኛል፣ ስለዚህ እኔ ጉዳይ አይደለም እና እኔን ያገባኛል፣ አንቺ ወደድሽኝም አልወደድሽኝም አያገባኝም ስትል አዝራ ለጉልተን ትነግራታለች። በዚህ ጊዜያት ላይ ባለሰቦች ሁኔታ በጣም የተበሳጨችው ጉልተን አዝራን አንቃት ይዛታለች። አንቃም ወደፊት ለፊትም አድርጋ ልትገላት በምትሞክርበት ሰዓት ላይ ወደዛ ስፍራ ታንሱና እንዲሁም ደግሞ መቴ በመምጣት እርሷን ይነጥቋታል። እናም እንዲለያዩ ያደርጋሉ። በዚህ ጊዜያት ላይ መቴ በድንገት ጉልተንን ይናገራታል። እናትና ልጅን በጣም ይጣላሉ። ተመልካቾች ከዚህ በኋላ ምን ይፈጠራል? ጉልተን እና እንዲሁም አዝራ ይስማማሉ። እንዲሁም ደግሞ ቤተሰቡ እንድትፈርም አዝራ የሚፈልጉትን ወረቀት አዝራ ትፈርማለች፣ የመቴን ንብረቶች እንዳታገኝ ትደረጋለች የሚሉትንና እንዲሁም ኢንጅላና መቴ ግንኙነታቸው የት ይደርሳል? ይህ ለሁላችንም ጥያቄ ነው። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ።